የአማራ ሀሳብ የሚባል ነገር ያለም አይመስልኝም በሀሳብ ከሆነ። ከዛ በላይ ደግሞ ብዙ ጊዜ በጽሁፍ ሳይ አሁን በብሔረሰብ በኩል እንደራጅ የሚሉ ሰዎች የሚሉት አንድ አስተያየት አለ። ይኸውም አማራው ኢትዮጵያዊ ነኝ እያለ በኢትዮጵያ ስር ይደበቃል ይባላል እና ይሄ ስለሆነ ራሱን በዛ መልክ ለማቅረብ ይቸግረዋል ይባላል። ይሄ ችግር ያለ አይመስለኝም እኔ በእውነቱ። ምክንያቱም አማራ የሚባለው ነገር በደንብ ይፍታታ የሸዋ ሰው ለምሳሌ ወይም ሸዋ ውስጥ ያሉ ቡልጌው፣ የጠራ ሰው፣ መንዜው ራሱ ሞክል የሚያቅተው አይመስለኝም። በዛ መልክ መወከሉ ግን አማራ ያሰኘው እንደሆነ ወይም የሀሳብ ውክልና እንደሆነ ይሄ ራሱን የቻለ ጥያቄ ነው። እንዴት እንደሚመለስም አላውቅም። ይሄ አማራ የሚለው ነገር መነገር እና መነጋገር ያለብን ጉዳይ ይመስላል። ውክልና ለውክልና አስቸጋሪ ነው። የሌለ ነገር መወከል አይቻልም። የለም አማራ የሚባል ነገር። እኔ እንደማውቀው ጎጃሜ ያለ ጎጃሜ ጋም ስንሄድ ዳሞት ያለ ፕሮፐር ጎጃም አባይን ሲሻገሩ ያለው አለ፣ ጎንደር ያለ፣ ሰሜን አለ፣ አርማጭሆ፣ ወልቃይት ጠገዴ አለ። ሸዋም እንኳን ትንሿ ጋር ስንመጣ ቅድም እንድሪያስ የጠራቸው አይነት ጠራ፣ መንዝ፣ ቡልጋ፣ ተጉለት፣ ምንጃር ምናምን ተብሎ ይበጣጠሳል። ወሎም ብንገባ እንደዚያው ነው። ሰው አይደንቲፋይ የሚያደርገው ያልመጣ ነገር ኢትዮጵያዊ የሆነ በትግራይም ቢሆን ያው በኤርትራም ቢሆን ያው ያልመጣና በእውነት ውክልና የሚያስፈልገው ነገር እዚህ ሀገር ከኢትዮጵያ መሰረት ከተነሳ በኢትዮጵያ መሰረት መነሳት ብንፈልግ ኖሮ አገሩ የሚባለው ነገር ዘር አይደል። አገሬ የት ነው የሚለው ሰው ሲጠየቅ አገሬ አማራ ነው ወይ እንደዚህ ነው የሚል ሰው የለም። መንዜ ነው፣ ከመንዜም እንኳን ይከፋፍላታል ላይቶ። እቺ እንኳን ትንሿ አማራ ቤቴ እንኳን ወይ ላይ ቤት ወታች ቤት ይላታል። እሷንም እንኳን እና በዚያ ነው ሰው ራሱን ማንነቱን የሚገልጸው በመሬቱ በአካባቢው። አብዛኛው የደጋው ሰው ኢትዮጵያ ውስጥ በዚያ ነው የሚጠቀመው። በተለይ በሰሜኑ ክፍል ያለው እና አማራ የሚባል ነገር አማራን ወክላለሁ ብሎ አንድ ሰው እዛ ኮንፈረንስ ላይ ቢኖር ኖሮ እኔ ወይ አብዷል ያ ሰውዬ ወይ አንድ ችግር ያለበት ሰውዬ መስሎ ነው የሚታየው። በምንም አይነት መንገድ የሌለን ነገር አንድ ሰው መወከል አይችልም። የለም አማራ ማለት ደገኛ ማለት ነው እንጂ የአማራ ብሔር ምናምን የሚባል ነገር የለም የሚል ትንታኔ መጥቶ ነበር። እኔ ከዛ ጋራ አይገናኝም ነው ያልኩት። እኔ ለምሳሌ በማደርገው ጥናት ወሎ በብዙ መቶ የሚቆጠሩ ገበሬዎችን አነጋግሬያለሁ እና ይሄንን ጥያቄ ጠይቄያቸዋለሁ። አማራ ነህ ሆይ ይላሉ። አይደለሁም ይለኝ። ምንድን ነህ ታዲያ? እስላም ነኝ። ቋንቋ ምንድን ነው? አማርኛ። በብዙ መቶ የሚቆጠሩ ገበሬዎች ናቸው። ባሌም ብንሄድ ያው፣ አርሲም ብንሄድ ያው። አማራ ለብዙ ሰው እንደ ክርስቲያን ማለት እንጂ የዘር የአንድ ህብረተሰብ የአንድ እንደው መኖሪያው የተወሰነ የኢትዮጵያውያን ክፍል ሆኖ የሚገምት የለም።
ምሳሌ ጥራ ብባል እንደዚህ አይነት ነገር እኔ የማውቀው አንድ ብቻ ነው። በጣሊያን ጊዜ በ5 ዓመት ጣሊያን ኢትዮጵያን ሲከፋፍል በጌምድርን፣ ወሎም፣ ጎጃምን፣ ሰሜን ሸዋን አንድ ላይ ያደረገና አማራ ነው። ያ ብቻ እንጂ እነዛ ሰዎች ራሳቸው እዚህ ውስጥ ያሉት ሰዎች እኛ አማሮች ነን፣ የአማራ ስሜት የአማራነት ስሜት አለኝ የሚል የለም። እንደምታውቁት በአክሱም አድዋ ያለ ህዝብ ነዋሪ በጌምድር ጋራ የበለጠ ግንኙነት አለው። በጌምድር ካለው አማርኛ ተናጋሪና ሸዋ በጋብቻ እንኳን ቢሆን ጎንደሬ ወደዛ ቢጋባ ይመርጣል ከሸዋ ጋራ እንደ ትንሽ ይቃፈዋል። አማርኛ ተናጋሪ ነው እና በብዙ አይነት ነገር ስንመለከተው በእውነት የሌለ ነገር ነው። ሌለ ነገር ነው። እዚህ ሀገር አሁንም አለመኖሩ ደግሞ ለኔ ጥሩ ነው፣ ለኢትዮጵያ ጥሩ ነው ባይ ነኝ። አሜሪካን ሀገር እየተፈጠረ ነው። ይሄው አማራ የሚባል ነገር አሜሪካን ሀገር እየተፈጠረ ነው። ያ እንደማይጋባብን ተስፋ አለኝ።